ونبينا وقدوتنا محمد بن عبد الله وعلى آله وأصحابه ومن اتبع هداه واتبع أثره إلى يوم الدين. أما بعد، أحييكم بتحية الإسلام وبتحية أهل الجنة في الجنة، وها هي أقول لكم السلام عليكم ورحمة الله تعالى وبركاته. الحمد لله وجمع الله أن مسكنا لن الله سبحانه وتعالى ብዙ ኒዕማዎችን ብዙ ውለታዎችን ውሎልናል። ከዛ ውስጥ ትልቁና ዋነኛው ውለታ የዲን አልእስላም ውለታ ነው። ሰማይ ምድር ተራራዎች መሸከም ያልቻሉትን አማና እኛን አሸክሞናል። ያንን አማና ከተወጣን ትልቅ ደረጃ ደርሳለን። ምናልባት ያንን አማና ከበላን ደግሞ የአላህን አማና በትክክል ካልተወጣን ምናልባት መጥፎ ከሚሆኑ ሰዎች ውስጥ ልንመደብ እንችላለን። በዚህ አጋጣሚ ዛሬ ባለፈው ሳምንት ትንሽ ስለ አማና ለማንሳት አስቤ ጊዜም ስላልበቃን ዛሬ ያንን ለማንሳት ነው ያሰብኩት። ዲን አልእስላም ውስጥ አማና ያለው ቦታ አማናን በትክክል የተወጣ ሰው ደግሞ ያለው ፈቅዱ ትሩፋቱ ምንድን ነው? አማናን ያልተወጣ ሰው ደግሞ የሚያጋጥመው ዒቃብ ወይም ቅጣት ምንድን ነው የሚለውን ነገር በአጭሩ ለማንሳት እሞክራለሁ ኢንሻአላህ። አውለን አማና የሚለው ቃሉ የተወሰደ ከአረብኛ ሲሆን አረብኛው ቃሉን እንዲህ ሲታዩት አስድቁ ወልእኽላሱ ፊልዓመል፣ አንድ ሰው ሲናገርም ይሁን ሲሰራም ይሁን ማንኛውም ነገር ውስጥ በትክክል እውነተኛ ሆኖ ታማኝ ሆኖ የሚያደርጋቸው ነገሮች አማና ነው የሚባለው። እንደ ሸሪዓዊ አገላለጽ አማና የሚባለው ምንድን ነው? አንድ ነገር አንተ ዘንድ ታምኖ እንዲቀመጥ ከተደረገ የአላህ ሐቅም ሊሆን ይችላል፣ የሰው ሐቅ ሊሆንም ይችላል፣ የራሴ ሐቅም ሊሆን ይችላል፣ እብን ሰውነትንም ጭምር ሊሆን ይችላል። አንተ በሱ ላይ ታማኝ እንድትሆን ተደርጎ አንተ ጋር የተቀመጠ ያ አማና ነው የሚባለው። እንደ ሸሪዓ ማንኛውም አላህ ግዴታ ያደረጋቸው ነገሮች አማና ናቸው። ሰላት ሊሆን ይችላል፣ ሐጅ ሊሆን ይችላል፣ ጾም ሊሆን ይችላል፣ አስድቁ ፊል ከላም እውነት መናገር ሊሆን ይችላል፣ ሐጅም ማንኛውም ዒባዳዎችም ሊሆን ይችላል፣ ገንዘብን መጠበቅም፣ የልጆች ሐቅን የአባት የእናት ሐቅን መወጣትም ሊሆን ይችላል። እነዚህ ሁሉ አማና ናቸው። እንደ ዲን አልእስላም ግዴታ ተደርጎ በአማና ውስጥ ያልተካተቱ ድንጋጌዎች የሉም። ሁሉም አማና ውስጥ ይካተታል። ለዚህም ነው ይሄ አማና አስፈላጊነቱን አላህ ለማሳየት ቁርአን ውስጥ ኢና ዐረድና አልአማነተ ዐለ ሰማዋት ወልአርድ ወልጅባል ፈአበይነ አን የሕሚልነሃ ወአሽፈቅነ ሚንሃ ወሐመለሃ አልኢንሳን ኢነሁ ካነ ዘሉመን ጀሁላ። ኢና ዐረድና አልአማነተ ዐለ ሰማዋት ወልአርድ፣ እኛ ይሄንን አማና ወይም አደራ ምንለው ማለት ነው አማናውን በሰማይ በምድር እንደዚሁም ግዙፍ በሆኑ ተራራዎች ላይ እንዲሸከሙ አመጣን አለ። ይህ አማና የአላህ ስብሓነሁ ወተዓላ አማና ቀጥታ ቁርአንን ሰማያዊ የሆነ መለኮታዊ ራእይን ትሸከማላችሁ ወይስ ትወጣላችሁ የሚለውን ነገር አላ ሰቢል ልእክትያር ነው። በምርጫ መልክ ነው አላህ ስብሓነሁ ወተዓላ ሰማይ ምድር ላይ ያመጣ። ሰማዩም ምድሩም ተራራውም ፈአበይነ አን የሕሚልነሃ ወአሽፈቅነ ሚንሃ፣ አንሸከመውም አሉ፣ መሸከም እምቢ አሉ። ወአሽፈቅነ ሚንሃ፣ ከአማናውን ፈሩ ይላል። አማናውን መሸከም ከባድ ነው ብሎ ሸሹት ይላል። ሰማይ ምድር ተራራ አማናውን መሸከም ከባድ ነው ብሎ ሸሹ። ወሐመለሃ አልኢንሳን፣ የሰው ልጅ ግን ተሸከመ ይላል። የሰው ልጅ የተሸከመው አማና የቁርአን የሐዲስ እንደዛው ማንኛውም ዒባዳ የእርስ በርስ አማናም ሊሆን ይችላል። በጣም ከባድ ነው። ሰማይ ምድር መሸከም ያቃተው ግዙፉ ተራራ ዛሬ የምንመለከተው ይሄ ተራራ መሸከም እምቢ ያለውን አማና ነው የተሸከምነው። ስንሸከም ምንነቱን አውቀን ተረድተን ነው ወይ ሲባል አይደለም። ኢነሁ ካነ ዘሉመን ጀሁላ፣ የሰው ልጅ ራሱን በዳይ ምንም አላዋቂ ሆኖ ነው። ሐቂቃው ምንነቱን ተረድቶ አይደለም። እወጣዋለሁ ወይስ አልወጣም የሚለውን በግልጽ አውቆት አይደለም። ስለዚህ ያንን አማና ዛሬም በትክክል መረዳት መገንዘብ ያስፈልጋል። አማና በጣም ከባድ ነው። አማና ከባድ መሆኑን የሚያሳይ አንዳንድ ሐዲሶችን ልጥቀስላችሁ። አንደኛ በማህበረሰብ ውስጥ በጣም አስፈላጊና ወሳኙ ነገር ምንድነው? ጥሩ ስነ ምግባር ነው።
ይሄንን ሁሉም ሰው የሚስማማበት ጉዳይ አንድ ማህበረሰብ የሰለጠነ ማህበረሰብ ነው ጥሩ ማህበረሰብ ነው ለመባል ስነ ምግባሩ ጥሩ ነው ያማረ ስነ ምግባር ካለው ብቻ ነው ከስነ ምግባር ውስጥ ግን ግዴታ የሚሆኑና ግዴታ ያልሆኑ ስነ ምግባሮች አሉ ለምሳሌ አንድ ሰው እውነት መናገር ሰውን አለመካድ ቀጠሮ አለመፍረስ ታማኝ መሆን እነዚህ ቤዚክ ወይም ግዴታ የሆኑ ስነ ምግባሮች ናቸው ሌሎች ስነ ምግባሮች አሉ ለምሳሌ አንድ ሰው ጀግና ቢሆን ይመረጣል ለምን ጥሩ ስነ ምግባር አንድ ሰው ቸር ቢሆን ለጋሽ ቢሆን ይመረጣል ፈገግታ የሚያበዛ ሰው ቢሆን ይወደዳል ለማንኛውም ሰው ልክ ነብዩ አለይሂ ሰላቱ ወሰለም ከሳቸው ስነ ምግባር ሲነገረን ለማንም ሁሉም በሻሻ ናቸው ፈገግ ይያሉ ነው የሚሄዱ ነገር ግን ከአኽላቅ ውስጥ የትኛው ነው የሚቀርበው ቸር መሆን ነው ለጋሽ መሆን ነው ጀግና መሆን ነው ፈገግታ ነው የሚቀርበው ታማኝነት ነው عند حديث لي نبي عليه الصلاة والسلام تطيب في صحيح الجامع يمجمع حديث صحيح الجامع استتكمته إمام مالك يذكبوت حديثه يا حديث من الهلال نبي عليه الصلاة والسلام تطيب أيكون المؤمن جبانا تبار عند مؤمن فريليون يجلال ويستبلو تطيب قال نعم أو فريليون يجلال قيل أيكون المؤمن بخيلا مؤمن نفوق ليون يجلال تبلو تطيب من ما يسد سستام يونسو مؤمن ليون يجلال ويستبلو تطيب قال نعم أو ليون يجلال قال أيكون المؤمن كذابا مؤمن وشتام يونال ويستبلو تطيب قال لا إيه في السماء يونما مؤمن وشتام يونما يعني الحديث اسكي الناس تنتظر مؤمن فري ሊሆን ይችላል ማለት ለጦርነት ላይ የማይሳተፍ ወይም አንዳንድ ለሀገር መከላከያነት ሄዶ መዋጋት ምናምን እንደዚህ አይነት ነገር የሚፈራ ሰው ሊሆን ይችላል ተብሎ ሲጠየቁ አው ሊሆን ይችላል ምንም ጥርጣሬ የለውም ጀግንነት የሚወደድ ስነ ምግባር ነገር ግን አንዳንዴ ከሙእሚን ሊጎላው ይችላል እንደውም ከተራ ሙእሚን ሳይሆን ከሰሃቦችም ነበር ሰሃባው ሐሳን ኢብኑ ታቢት ቢባል የነብዩ አለይሂ ሰላቱ ወሰለም ታዋቂ ገጣሚ ነበር ታዋቂ ገጣሚ ማንንም ከሱ በላይ በግጥም የሚታወቅ ሰው አልነበረ ከነብዩ አለይሂ ሰላቱ ወሰለም በግጥም መልክ ብዙ ዲፋዕ ሲያደርግ ከነብዩ ሲከላከል የነበረ ታላቅ ሰሃቢ ነው ነብዩ ምን ይሉ ነበር አለይሂ ሰላቱ ወሰለም ይህጁሙሁም ወሩሑል ቁዱስ ማዐከ ይሉት ነበር እነዚህ ሰዎችም ተዋጋቸው ተከላከልልን በግድምጽ ማለት ነው روح القدس معك يتقدس يعني روح القدس ማለት ጅብሪል ነው የጅብሪል ስም ይታወቅበት ነው እሱ ካንተ ጋር ሆኖ አንተን ያገዘ ነው ያጠነከረ ነው ይሉ ነበር ነገር ግን ሐሳን ኢብኑ ታቢት ከጦርነት ጋር ምንም ግንኙነት አልነበረው ነብዩ አለይሂ ሰላቱ ወሰለም ኸንደቅ ዘመቻ ሲሄዱ ሴቶችና ሐሳን ኢብኑ ታቢት ብቻ ነበር መዲና ውስጥ የቀሩ ሴቶችና ሐሳን ኢብኑ ታቢት ብቻ ነበር የቀሩ የዛኔ አይሁዶች ለነብዩ የገቡትን ቃል ኪዳን አፈረሱና ምናልባት እዚህ መዲና ውስጥ የቀሩ ሴቶች ብቻ ናቸው እንጨርሳቸዋለን ብሎ መጡ ሲመጡ ሐሳን ኢብኑ ታቢት ከሴቶች ጋር ግቢ ውስጥ ተቀምጧል ሰፊያ የሐምዛ እህት ሐሳን ይሄንን አይሁዲ ተነሳባርን አለች ሐሳን ምን አለ ማሊ بالقتال ባሱና አለ እኔ ከዘመቻ ጋር ምንም ግንኙነት የለኝም ሰይፍ ማንሳት ቢባል ነገር ግን ሚላሱ ከሰይፍ ይበልጥ ነበር ሚላሱ ለዲን ሲከላከል ከነብዩ አለይሂ ሰላቱ ወሰለም ጠላትን ሲመልስ ከሰይፍ ይበልጥ ነበር ሆኖም ግን ሰይፍ ጋር ሲመጣ ፈሪ ነው ግልጽ ነው የዛኔ ሰፊያ ተነሳችና አይሁዱ ዘልቆ ወደ ውስጥ ሲገባ እንዲህ ወጣ በሰይፍ አንገቱን ቀላችሁ በጠሰችውና እንዲህ ከግቢ ላይ ወረወረች የዛኔ የመጡ አይሁዶች በአጠቃላይ አይ ሙሐመድ እዚህ ቤት ውስጥ ጠንካራ ወንዶችን ትቶ ሄዷል ማለት ነው ብሎ ሸሽቶ ሄዱ
መጀመሪያ ቃል ኪዳን አፍርሶ እዛ ውስጥ ያሉ ህፃናቶች ሴቶችን ለመግዳት የመጡ ምን ለማለት ፈልጌ ነው ከሰሃቦችም ጭምር አንዳንዴ ፈሪ ሊኖር ይችላል ሙእሚን ነው ግን ኢማኑ አልቀነሰም አንዳንዴ በኺልም ሊኖር ይችላል አየኩኑ المؤمن بخيلا ሙእሚን ንፉግ ስስታም ሊሆን ይችላል አው ሊሆን ይችላል ታሪክ ውስጥ ሰሃባ ውስጥም ነበር እንደዚህ አይነት ስስታም የሆነ ሰው በግልጽ ቡኻሪ ላይ ሙስሊም ላይ ተቀመጠ አቡ ሱፊያን ረዲየላሁ ዐንሁ ወረዳ አላህ ስራውን ይውደድለትና እብን ለቤተሰቦቹ ገንዘብ መስጠት አይፈልግም ለነፈቃ ለቤት ወጪ የሚሆን ነገር አይሰጥም ነበር አንድ ህንድ ብንት ዑትባ የአቡ ሱፊያን ባለቤት ነብዩ ዘንድ መጣችና አቡ ሱፊያን ረጁሉን ሸሂ አለች አቡ ሱፊያን ንፉግ ሰው ነው የሚበቃኝ ለልጆቼ የሚበቃኝ ነገር አይሰጠኝም ስለዚህ እሱ ሳያቅ ደብቄ ገንዘቡን ቢወስድበት ችግር አለ ወይ ብላ ነብዩን ጠየቀች የዛኔ ነብዩ አለይሂ ሰላቱ ወሰላም ኹዲ ማ የክፊኪ ወዕያለከ ለአንቺና ለቤተሰቦች የሚበቃን ነገር እሱ ሳያቅ ውሰጂ አሏት ነገር ግን ኢማኑ ጎዶሎ አልነበረ ወደ ዋና ነጥባችን ስንመጣ አየኩኑ المؤمن كذابا ሙእሚኑ ውሸታም ይሆናል ወይስ ተብሎ ተጠየቀ ይሄ በጣም ወሳኝ የሆነ ነጥብ ነው ከዛም ማለት በጣም ውሸታም አንዳንዴ እንደ ድንገት ከኛ የሚያመልጠን ነገር አይደለም በቃ ባህሪ ሆኖ ሊማዱ ሆኖ ሁሉም የሚዋሽ ሰው ሙእሚን ይሆናል ተብሎ ተጠየቁ አላላ አይሆንም ማለት ሁላችንም አንዳንዴ ልንዋሽ እንችላለን ሳናስብም በድንገትም ነገር ግን ሆነ ብሎ ሁሉም የሚዋሽ ሰው ሙእሚን ሊሆን አይችልም ለምን ውሸት የሙናፊቅ መገለጫ ትልቁ ባህሪ ነው ቁርአን ውስጥ አላህ ምን ይላል አላ ኢነል ሙናፊቂነ ሁሙል ካዚቡን ስሙ ሰዎች ወይንቁ ሙናፊቆች እነሱ ናቸው ውሸታሞች ኢነል ሙናፊቂነ ሁሙል ካዚቡን አላህ ቁርአን ውስጥ ስለ እውነተኝነት ሲነግረን ያ አዩሃ الذين آمنوا اتقوا الله وكونوا مع الصادقين አለ እናንተ ያመናችሁ ሰዎች ሆይ አላህን ፍሩ ከእውነተኞች ጋር ሁኑ እንደው አብሮ ጓደኛ ለመሆን አብሮ ለመሄድ ለመንቀሳቀስም ጥሩ ጓደኛ ማድረግ የሚገባ እውነተኛ ሰው ማይዋሽ ማይጭበረብር ነብዩ አለይሂ ሰላቱ ወሰላም لا تصاحب الا مؤمنا ولا لا تصاحب الا صديقا ولا ياكل طعامك الا مؤمن الا تقي እውነተኛን ሰው እንጂ ጓደኛ አታድርገው ምግብህን ደግሞ አላህ የሚፈራ ሰው እንጂ ሁሉን ዝም ብለን ለማንም አትስጣው አንድ ሰው ጓደኛ አድርገ ይዘው አብረ የምትመገብ ሰው ማለት በጣም ቅርብ ጓደኛ ማለት ነው ውሸታም የሆነ ማይታመን ሰው ሁሉ ጓደኛ ካደረግ ውሸቱ ከሱ ወደ አንተ ትራንስፈር ያደረገ ይላል ስለሚባል እኮ ከአንድ ወደ ሌላ ይተላለፋል ምዋሽ ሰው ጋር ሁሉ በዋልካ ከለመድክ አንተ ውሸቱን እየለመድክ ትሄዳለህ አላኩል ሐል ማለት የፈለኩት ምንድነው አንድ ማህበረሰብ ውስጥ በጣም ወሳኙ ነገርና ቤዚክ የሆኑ ስነ ምግባሮች ታማኝነት እውነት መናገር ቀጠሮ ማክበር የሥራ ሰዓት ማክበር እነዚህ ሙስሊሞች ውስጥ የወደሉ ስነ ምግባሮች ናቸው ነገር ግን ግዴታና መሰረታዊ የሆኑ ስነ ምግባሮች ናቸው ሁላችንም አሁን ከዚህ ተነስተን ሁለት ሶስት ሰው ሆነ ለምሳሌ ምግብ ቤት ብንሄድ ምግብ ቤት ስንደርስ እኔ ልክፈል ሁላችንም እንጣላለን ቸርነት ጥሩ ስነ ምግባር ነው ቸርነት ጥሩ ስነ ምግባር ነው አላህ የሚወደው ነገር ነው ነገር ግን የትኛው ነው የሚቀድመው ደማ አለማዋሸት ነው አለማጭበርበር ነው ቀጠሮ አለማፍረስ ነው የሥራ ሰዓት ማክበር ነው ወይስ ለሰው ምሳ መክፈል ነው የሚቀድመው ያለ ምንም ጥርጣሬ ግዴታና የመጀመሪያው ታማኝነት አለማጭበርበር አለማዋሸት ነው ጊዜን አለማበላሸት ነው እዚህ ጋር ነብያችን አለይሂ ሰላቱ ወሰላም ከመላካቸው በፊት የሚታወቁበት አንድ ስም ነበር ያ ምንድነው አሳዲቁል አሚን የሚባል ስም አላቸው አሳዲቁል አሚን እውነተኛው ታማኙ መሐመድ ይባሉ ነበር እውነተኛው ታማኙ መሐመድ ምን ነው ነብዩ አለይሂ ሰላቱ ወሰላም ቸር ነበሩ
ጀግና አልነበሩም ነበሩ ነገር ግን ስማቸው አልነበረም ለምን ያ ቤዚክ ስነ ምግባር አልነበረም ነብዩ ቸር ከመሆናቸውም ጋር ነብዩ አለይሂ ሰላቱ ወሰላም ጀግና ከመሆናቸውም ጋር የእሳቸው መገለጫ ምን ነበር አሳዲቁል አሚን ታማኙ እውነተኛው መሐመድ ይባሉ ነበር ከመላካቸው በፊት ነብዩ ብቻ አይደሉም አለይሂ ሰላቱ ወሰላም ሁሉም ነብይ መገለጫቸው ወይም የአላህ ሪሳላ ዲንን ተሸክሞ ሲመጡ ምን ይሉ ነበር ኢኒ ለኩም ረሱሉን አሚን እኔ ለእናንተ የተላኩኝ ታማኝ መልእክተኛ ነኝ አላህ ዲኑን ታማኝ ለሆነ ሰው እንጂ አይልክም አላሁ አዕለሙ ሐይቱ የጀዐሉ ሪሳለተ አላህ መልእክቱን ለማን መስጠት እንዳለበት ያውቃል የተላኩ መልእክተኞች በአጠቃላይ ታማኝ የሆኑ መልእክተኞች ናቸው ሰለዋቱ ረቢ ወሰላሙሁ ዐለይሂ ይሰማል ምናልባት ዝናቡ ከረበሻችሁ ብዬ ነው የሰማችሁት ስሙ እንግዲህ የተቻለኝ ልናገር ከአላህ ዘንድ የተላኩ መልእክተኞች በአጠቃላይ ታማኝ የሆኑ መልእክተኞች ናቸው ወደ ሰው የመጡ መልእክተኞችን ብቻ ሳይሆኑ ከዛ ከአላህ ዘንድ ሪሳላውን ተቀብሎ የሚያመጣ ጅብሪልም ነዘለ ቢሂ ሩሑል አሚን ዐላ ቀልቢከ ሊተኩነ ሚነል ሙንዚሪን ሪሳላውን ይዞ የመጣ ጅብሪል ታማኝ የሆነ መልእክተኛ ነው በማን ላይ ነው ያመጣ الرسول الأمين ታማኝ የሆነ ነብዩ መሐመድ ላይ ነው አለይሂ ሰላቱ ወሰላም ቁርአኑ የወረደ على قلبك لتكون من المنذرين በነብዩ ልቦና ላይ ነው የወረደ ሰዎችን እንዲያስጠነቅቁ ከወንጀል ከሽርክ ከሲደት እንዲያስጠነቅቁ ነው የወረደ ይህን ስትመለከቱ የአላህ ሪሳላ ተሰልስሉ ከላይ ሰንሰለቱ በአጠቃላይ ታማኝ የሆኑ ሰዎችና መላእክቶች ጋር እንዲታይቶ ነው የወረደ እና ይሄንን ታሪክ የሚያነሳበት ጉዳይ ምንድነው ከኛ የሚጠበቀው መሰረታዊ የሆነ ስነ ምግባር ታማኝ እንድንሆን አማናን እንድንጠብቅ ነው የአላህን አማና የሰው ልጅን አማና የራሳችንን አማና እንድንጠብቅ ነው አማና ሲባል ትልቁ አማና የአላህ ስብሓነሁ ወተዓላ አማና ነው የቁርአን አማና ነው የወህይ አማና የዲን አልእስላም አማና ነው ይህ አማና ነው ሰማይ ምድር መሸከም የሚያለ ተራራ መሸከም ያልቻለው አማና የዲን አልእስላም የወህይ አማና ነው لو أنزلنا هذا القرآن على جبل لرأيته خاشعا متصدعا من خشية الله لأن القرآن بترارا لا يعود من النور يترارا فريه ونو ሲሰባበር ሲሰነጣጠቅ አቧራ ሲሆን ታየው ነበር ነገር ግን የሰው ልጅ የተሸከመውን አማናን ክብደቱን በትክክል ስላልተረዳ ቀልቡ ደረቅ ሆነ እንጂ በጣም ከባድ የሆነ አማና ነው አላህ ሱብሓነሁ ወተዓላ ለሙእሚኖች يا أيها الذين آمنوا لا تخونوا الله والرسول وتخونوا أماناتكم وأنتم تعلمون يا أمانة تقاراني خيانة ومبالغ ويمكنت خيانة كمؤمنوች የማይጠበቅ የሆነ ስነ ምግባር የሙናፊቆች ስነ ምግባር እንደሆነ ነብዩ አለይሂ ሰላቱ ወሰላም ነገሩ ለዚህ አላህ ሙእሚኖችን ሲያስጠነቅቅ ምን አለ እናንተ ያመናችሁ ሰዎች ላ ተኹኑ አላህን እንዳትክዱት አለ የአላህን አማና እንዳትበሉ ወረሱል መልእክተኛውንም ወተኹኑ አማናትኩም እንደዛ ካደረጋችሁ የራሳችሁን አማናን ትክዳላችሁ ወአንቱም ተዕለሙን እያወቃችሁ አለ ግን ትልቁና ዋነኛው አማና የአላህ ስብሓነሁ ወተዓላ አማና ነው ዲን አልእስላም ወህይ ነው ወደ ራሳችን አማና ስንመጣ የሰው ልጅ አማና ብዙ አማና ነው ለምሳሌ ነፍሲን መጠበቅ አማና ነው ወላ ተቅቱሉ አንፉሰኩም ኢነላህ ካነ ቢኩም ረሂማ ራስን መግደል አትችልም አይ ራሴን እኮ ራሴን ቢያጠፋ ምን ችግር አለ ኖ ነፍሲን የሰጠ በአንተ ውስጥ የነፋ አላህ ስብሓነሁ ወተዓላ ነው ቅንጣት ስልጣን የለም እኛ ከዛ ያ ብቻ አይደለም አእምሯችን ራሱ አላህ በውስጣችን ያስቀመጠ አማናችን ነው አእምሯቸውን ያልተጠቀሙ ሰዎች አላህ ዘንድ ይጠየቃሉ ያልተጠቀሙ ሰዎች ለምሳሌ እጃችን አይናችን ጆሮአችን አእምሯችን
ትልቅ አማና ነው። ይህንን ያልተጠቀሙ ሰዎች አላህ ዘንድ ነገ ይጠየቃሉ። ለምን አንተ ጋር ያስቀመጥኩት አማናን በትክክል ለምን አልጠበቅኩም? ለምን አልተጠቀምኩም? ሰዓት እየደረሰ ስለሆነ ኢንሻአላህ አሳጥራለሁ። ሌላም ርዕስ ስላለ ያው ብዙ አደራውን አማናን ተሸክመናል። ከዛ ውስጥ ዲናችንን የመጠበቅ አማና አለብን ወይም ያ አደራ አለብን። ያ ደግሞ የሁሉም ሙእሚን ኃላፊነት ነው። ማንኛውም ሙስሊም ማንኛውም ሙእሚን ዲኑን የመጠበቅ ኃላፊነት አለበት። ዲኑን ደግሞ በቀዳሚነት ተሸክሞ የሚጓዙ ሰዎች እነማን ናቸው? ከፊት ያሉት ትላልቅ ዑለሞች፣ ኢማሞች፣ ዓቢዶች፣ ዛሂዶች ናቸው። እነዚህ ሰዎች ብዙም ጊዜያቸው የሚያሳልፉ በንግድ አይደለም ወይም ደግሞ በራሳቸው ስራ አይደለም። ቁርአንን እየቀሩ እያስቀሩ ዳዕዋ እያደረጉ የተሳሳተን ሰው እያስተማሩ ከቤተሰባቸው ጀምሮ የማህበረሰቡን ኃላፊነት ነው የተሸከሙ። እኛም በግላችን ነው አይደል የተሸከምነው። እኔ ቢሆን ለምሳሌ ስለ ራሴ ነው አንዳንዴ መድረክ ላይ መጥቼ ልናገር እችላለሁ እንጂ የተሸከምኩት አማና የራሴ ነው። ብዙዎቻችን እነዛ ነው። ነገር ግን ከፊት ለፊት ያሉ ዑለሞች፣ ከፊት ለፊት ያሉ ኢማሞች፣ መሻይኾች የኡማውን አማና ጭምር ነው የተሸከሙት። አማና ይጨምራል። በሰውየው ፕሮፋይል ልክ ነው የሚሸከሙ። አንድ ሰው ዓሊም ከሆነ የመምራት ችሎታ ያለው እንደሆነ ሼህ ከሆነ ትልቅ አማና ነው የሚጣልበት። የተራ ሰው ወይም ደግሞ የኖርማል ሰው አማናና ከፊት ለፊት ያሉ የሊደሮች አማና አይገናም በፍጹም። በዚህ አጋጣሚ ለማንሳት ያሰብኩት ምንድነው የኢማም ቤት ፈርሰውበት ውጪ ነው ያለው። ቤታቸው ያው በሆነ ምክንያት ፈርሷል። ቤታቸውን መልሰን የማሰራት ግዴታ ግን በዚሁ ሙእሚኑ ኡማ ላይ ነው ያለው። በዚህ ሙስሊሙ ማህበረሰብ ግዴታ አንድ ዲንን የሚቀድም ሰው ሐቂቃ በፊት ኢትዮጵያ ውስጥ በነበረው ሊማድ እኔ ከጅማ ነው የመጣው። ጅማ አካባቢ የነበረ ቀደምት አያቶቻችን ምን ሲያደርጉ የነበረ ምንድነው ዑለሞችን ከየቦታ ያመጡ ነበር። በተለይ ሰሜን ፓርቲ ላይ ብዙ ሙስሊሞች ሲቸገሩ በዮሐንስ ሲጨቀኑ ምናምን ብዙ ዑለሞች ወደኛ ይሸሹ ነበር። እጃቸው ተቆርጦም ጭምር ወደ ጅማ የሸሹ ዑለሞች ነበሩ። እነዛ ዑለሞች ሲመጡ አባ ጅፋር ምን ያደርጉ ነበር? ቤት ሰርቶላቸው መሬት ሰጥቷቸው አንዳንድ እህታቸውም ጭምር ልጆቻቸውም ጭምር እየዳሩላቸው እዛ ቁጭ ብሎ ዕልም እንዲያስቀሩና ዲንን ለኡማ እንዲያስተምሩ ያደርጉ ነበር። አባ ጅፋር ታሪክ ብዙ ጊዜ የሚነሳ በዚህ ምክንያት እኔ ስማቸውን የሚያውቁ ብዙ ዓሊሞች አሉ። እነዛ ዓሊሞችን እህታቸውን ጭምር ድሮላቸው እዛ ቁጭ ብሎ እንዲያስቀሩ ሲያደርጉ ነበር። ታዲያ ይሄ ሁሉ ኡማ ዛሬ አንድ ዓሊም ቤቱ ሳይሰራለት ውጭ ዝናብ ውስጥ ፀሐይ ውስጥ እንዲኖር መሆን ማለት ይሄ በጣም ከባድ ነው። ለእኛ ትልቅ ውርደት ነው። መስማትም ራሱ ይከብዳል። ስለዚህ እያንዳንዳችን ካለን ነገር አውጥተን የኢማሙን ቤት የማሰራት ኃላፊነት አለብን። የኢማሙን ቤት የማሰራት ኃላፊነት አለብን። ከአማናውን ጋር እያየ እየተናገርኩ ስለመጣው ነው። ያላችሁ ሰዎች ተነሱና ካርቶንም ይዘው ከውስጥ ያለ አንድ ወንድማችን አለ። ወጣቶችም ተንቀሳቀሱ፣ ምትነይቱትም ነይቱ። ያላችሁ ሰዎች 10 ሺህ 20 ሺህ ብር መስጠት የሚችሉ ሰዎች ነይቱ። ያንን ማችሉ ደግሞ የያዘውን የወረወረ ሰው ፈሪ አይባልም። namni waan harkaa qabu darbatee sodaataan jedhamu. namni waan harkaa qabu darbatee sodaataan jedhamu. mana caalimaa rooba keessatti ilmaan hafte mee yaada amma saatii kana baddiin ጊዜ አስቡ እስኪ ያለውን ብርድ ያለውን የአየር ጠባይ ሐለ qilleensa xayyaarri deemuu dadhabee biyya alaatti bu'ee dadhabee amma dhaabbateetuma jira. ጊዜ kana caalimni bakkee taa'uun daa'imni isaa bakkee taa'uun amaanaa ulfaataa nurratti fe'amee hawaasni kun hundinummoo amaanaa sana baadhachuu qaba. እስኪ ምን ይሰው ካለ ምን ይሰው የለም አንድ ሰው በደንብ ዱዓ የምናደርግለት ኡስታዝንም አቁሜ እየተናገርኩ ነው። ላሊበላሽ እኔ እሻላለሁ ብዬ ነው። ትላልቅ ዓሊሞችን ከማናገር እኔው ብናገር ይሻላል ብዬ ነው። እና እስኪ ነይቶ በደንብ ዱዓ የምናደርግለት ሰው አንድ ሰው ሁለት ሰው አልፈልግም። አንድ ሰው ነይቶ
በደንብ ዱዓ የሚደረግለት የጁሙዓ ዱዓ ነው። ጁሙዓው ሰዓት ላይ ነን ያለ ነው። ምናልባት ነቢዩ ዓለይሂ ሰላቱ ወሰላም ዱዓ አድርጎ አንድ ሰው ዱዓው ተቀባይነት የሚያገኝበት ሰዓት ላይ ሊኖርም ይችላል። እስኪ አንድ ሰው ምንይት አንድ ሰው ብቻ ነው የሚፈልገው 10,000 ወይም 5,000 እዚህ አይታየኝም። ወደዚህ የለም ምንይት ሰው ማሻአላህ አላሁ አክበር ሁለት ሶስት ሰው ሞላ ደግሞ ኡስታዝ ግን አንድ ብቻ ነበር የጠየቁት። ሶስት ሰዎች ሞሉ። እስኪ ንገሩን የነየቱትን ነገር አንድ ሰው እስከ ሄደች እና ሰምቴና በደንብ ነይታችሁ ነው ዱዓ የምታደርጉለት። እጃችሁን ዘርግታችሁ ዓሊማችን ውጭ እንዳይቀር ነይቶ ገንዘቡን እየወደደ ሰደቃ ማለት እኮ የዱሉ ዐላ ስድቂ ኢማን ያሉ ዑለሞች። አላሁ አክበር 5,000 ለዓሊማችን አለ። ሂድን ስማ ከታች ሁለት ሰዎች አውጥቷል። ለምን አንድ ላይ ስላወጡ ሰምተና እስኪ በኋላ ጽፋለ የምታውቁ ሰዎች የትም አይገፉ። አሰደቀቱ የዱሉ ዐላ ስድቂ ኢማን ነው። ሰደቃ ራሱ የተወሰደ ስድቅ ከሚለው እውነተኝነትን የሚያሳይ ነው። ያ ሰውዬ ኢማኑ እውነተኛ ኢማን መሆኑን የሚያሳይ ነው አሉ። ስለዚህ ነይቷ ሐሰን 5,000 ብር። አላሁ አክበር። እስኪ እጃችሁን ዘርጉ። ዱዓ መችንም እንደናንተ ወይም ብረት ሰጡ ወይም ዱዓ ምንትንም እጃችሁን ዘርጉ። ሁላችሁም በደንብ ዘርጉ እጃችሁን። እጅ ማዘርጋትም ትፈራላችሁ። እነዚህ የሰጡ ሰዎችን አላህ ድርብ ጥፍ አድርጎ ይስጣችሁ። እነሱ በሺህ ቤት ነው የሰጡ፣ አላህ በሚሊዮን ይተካላችሁ። ማ ነቀሰ ሰደቀቱ ሚማል ይሻል ወላ ሰደቃ ከገንዘብ ቅንጣት አትቀንስም። እንደውም አላህ ድርብ ጥፍ አድርጎ እኛ ግመልን እንደምናሳድገው እንደ ተራራ አሳድጎ አላህ ይመልሳል። ስለዚህ አላህ ይመልስላችሁ። አላህ በቀኝ እጁ ተቀብሎ ነገ የኡሁድ ተራራ የሚያክል ከዛ የሚበል አላህ ይመልስላችሁ። አሚን በሉ። አሚን ማችሉም እንዴ እኔ የሚገርምኝ እኮ አሚን ማችሉም ገንዘብ ይመሰጡም ሶስት ሰዎች ናቸው። ሌላ የሚጨምር የለም። እዚህ ጋር እዛ ጋር ሌላ ሰው ከዘንድ እያወጣ ነው። ከታችም ሌላ ሰው መጥቷል። የነሱ እስከ 10 ልንቀበል እንችላለን። እስከ 10 ለሙበሸሪን ቢልጀን ሙስጠፋ ናተለስ ሙስጠፋ ተደብቆ እዛ ተቀብሏል። ወይም ራሴ ትሰጣለህ ወይም ደግሞ ሰው ታሰለምታለ ተደስና። አላሁ አክበር። የኢማሙን ቤት ዛሬ ወሰረተ ጨርሰን እንወጣለን። ዱዓን ያው ነው መንገደኛ ናና ተደብቀህ አትወጣም። ዛሬ የገንዘብ ቀን በተለይ መደበቅ አይችልም። ነጋዴም ስለሆነ የገንዘብ ዋጋ እኔ 100,000 ሚሊዮን ምናምን የምትሉት ነገር ስሙን ነው እንጂ የሰማው አላውቀውም። ነገር ግን እሱ በደንብ ስለሚያውቅ ዱዓውን የሚችልበታል ማለት الحمد لله والصلاة والسلام على رسول الله